የኢፌድሪ መከላከያ ሰራዊትና የፌደራል ፖሊስ አባላት ከአላማጣና ኮረም ከተሞች መውጣታቸውን ተከትሎ ነዋሪዎች ለደህንነታቸው በመስጋት ወደ ጎረቤት ከተሞች እየሸሹ መሆኑ ተገለጸ። ይህ በእንዲህ እንዳለ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለት ጦርነት አቁሙ፣ ወጣቶችን አድኑ የሚል መልእክት አስተላልፈዋል። እንመለከተዋለን። አሜሪካ ዘመናዊውን RC-135V የስለላ አውሮፕላን ወደ ኳታር ማስጠጋቷ ውጥረቱን አባብሶታል። ጤና ይስጥልን። እነዚህ የሰማችሁትን መረጃዎች እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛችኋለን። አብረን እንቆይ። የኢፌድሪ መከላከያ ሰራዊትና የፌደራል ፖሊስ አባላት ከአላማጣና ኮረም ከተሞች መውጣታቸውን ተከትሎ ነዋሪዎች ለደህንነታቸው በመስጋት ወደ ጎረቤት ከተሞች እየሸሹ መሆኑ ተነገረ። ቢቢሲ ትግረኛ ነዋሪዎችንና የአካባቢውን ባለስልጣን ዋቢ አድርጎ ዛሬ እንደዘገበው የፌደራል ኃይሎች ከአካባቢው መልቀቅ ጀምረዋል። የሰራዊቱን መውጣት ተከትሎ የትግራይ ኃይሎች ወደ ከተማዋ በመግባትና ቁልፍ የመንግስት ተቋማትን መቆጣጠራቸውን ዘገባው አመልክቷል። የፌደራል ኃይሎች መውጣታቸውን ተከትሎ በአላማጣ ከተማ ከፍተኛ ውጥረት መንገሱን የገለጹት ሲሆን አንዳንድ ነዋሪዎች እንደገለጹት ወጣቶች ለግዳጅና ለውትድርና እንወሰዳለን በሚል ስጋት በብዛት ከተማዋን እየለቀቁ ነው። በከተማዋ የእስር የአፈሳና የንብረት ዝርፊያ ድርጊቶች እየተፈጸሙ መሆኑን ነዋሪዎች ለቢቢሲ ተናግረዋል። በአሁኑ ወቅት ከአላማጣና ኮረም የሸሹ ነዋሪዎች ወደ ቆቦና ወልዲያ ከተሞች እየገቡ ሲሆን በቆቦ ከተማ የመኝታና የሆቴል እጥረት ማጋጠሙ ተነግሯል። ነዋሪዎች በጫካና በእግር ለመውጣት ቢሞክሩ መንገዶች መዘጋታቸውና ተሽከርካሪዎችም እንዳይንቀሳቀሱ መከልከላቸው ለጉዟቸው እንቅፋት ሆኖባቸዋል። በጊዜያዊ አስተዳደሩ የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ የፌደራል ኃይሎች መውጣታቸውን አረጋግጠው አሁን ከተማዋ በትግራይ ኃይሎች ቁጥጥር ስር መሆኗን ገልጸዋል። እንደ እሳቸው ገለጻ ምንም እንኳን በአላማጣ ከተማ ውስጥ ግልጽ የተኩስ ልውውጥ ባይኖርም የጦርነት ድባብ ሰፍኖ ይታያል ብለዋል። አቶ ዝናቡ አክለውም ጦርነቱ በይፋ በማይጸብሪና በጸለምት አካባቢ መጀመሩን ገልጸው ሁኔታው በአስቸኳይ ካልቆመ ከፍተኛ የሰው ሕይወት ሊጠፋ እንደሚችል ስጋታቸውን ገልጸዋል። ይህ በአላማጣና በአካባቢው የታየው ውጥረት በጠለምት አካባቢ በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መቀስቀሱን ተከትሎ የመጣ ነው። ሁኔታው አሳሳቢ መሆኑን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራዎች ማቋረጡ ይታወሳል። የፕሪቶሪያው የሰላም ስምምነት ለ3 ዓመታት ያህል አንጻራዊ ሰላም ሰፍኖ እንዲቆይ ቢያደርግም አሁን ያገረሸው ውጥረት ሰሜን ኢትዮጵያን ወደ ሌላ የጦርነት አዙሪት እንዳይከታት ስጋት ፈጥሯል። እስካሁን ባለው መረጃ ከፌዴራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር የተሰጠ ይፋዊ መግለጫ የለም። ይህ በእንዲህ እንዳለ የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለት ጦርነት አቁሙ፣ ወጣቶችን አድኑ የሚል መልእክት አስተላልፈዋል። አቶ ጌታቸው እንዳሉት ባለፉት 4 ቀናት ውስጥ እየተባባሰ የመጣው ውድመት በትግራይ መስማት የተሳነው የፖለቲካ ወታደራዊ አመራር የትግራይ ሕዝብን ከዚህ በፊት ከከፈለው ዋጋ በላይ የሚያስከፍል የእብደት ጎዳና ላይ የተጓዘ መሆኑን ያሳያል ብለዋል። ፖለቲካን እየመራው ነው የሚለው ፓርቲ ሕዝቡን ለማጥፋት እንደወሰነ ግልጽ አድርጓል። ከፍተኛ የጦር አመራሮች ፓርቲው ትክክል ነው ወደሚለው ነገር በጭፍን የሚዘምቱ በተደጋጋሚ ያልተሳኩ ወታደራዊ ስልቶችን የሚጠቀሙና ልዩ ልዩ ውጤቶችን የሚጠብቁ የሰው ኃይል ማዕበልን ተጠቅመው በመጨፍለቅ ድልን ለማረጋገጥ የሚጥሩ ካለፈው ለመማር ፍላጎት የሌላቸው ናቸው ብለዋል። ይህ አካሄድ የተፈናቀሉ ወገኖችን ወደ ቤታቸው መመለስ ይቅርና የትግራይ ሕገ መንግስታዊ መብትን ማረጋገጥ እንኳን አይችልም። ወጣቱ የራሱን የወደፊት ሕይወት እንዲወስን ፍቀዱለት ያሉት አቶ ጌታቸው ረዳ በመጨረሻም እናንተ የወጣቶችን ደም እንደ ማጥመጃ የምትጠቀሙ መሪዎች ተብላችሁ የምትጠሩ ቅዱስም ይሁን ርኩስ አሁኑኑ የጀመራችሁትን ጦርነት አቁሙ ብለዋል። ወደ ኢራንና አሜሪካን ፍጥጫ ስንመለስ አሜሪካ ዘመናዊውን RC-135V የስለላ አውሮፕላን ወደ ኳታር ማስጠጋቷ ተሰምቷል። በመካከለኛው ምስራቅ ያለው ውጥረት በጨመረበት በዚህ ወቅት ዋሽንግተን በቴክኖሎጂው እጅግ የገዘፈና ሪቬት ጆይንት በመባል የሚታወቀውን የስለላ አውሮፕላን ወደ ቀጠናው ማሰማራቷ ተረጋግጧል። አውሮፕላኑ ከኔብራስካ ተነስቶ በዩናይትድ ኪንግደም በኩል
ኳታር በሚገኘው አልውዴይ የጦር ሰፈር አርፏል። ይህ የጦር ሰፈር ከኢራን የባህር ዳርቻ 270 ኪሎ ሜትር ብቻ ርቀት ላይ የሚገኝ በመሆኑ አውሮፕላኑ የኢራንን ወታደራዊ እንቅስቃሴ በቅርብ ለመከታተል የሚያስችል ስትራቴጂካዊ ቦታ ላይ እንዲሆን አድርጎታል። RC-135V የስለላ አውሮፕላን የኤሌክትሮኒክስ ሞገዶችን፣ የመገናኛ መስመሮችንና የራዳር ስርዓቶችን በመጥለፍ እንዲሁም በመተንተን የሚታወቅ ድንቅ የመረጃ መሰብሰቢያ ቴክኖሎጂ የታጠቀ ነው። ምንም እንኳን የአሜሪካ መከላከያ ሚኒስቴር ይፋዊ መግለጫ ባይሰጥም የሲቪል በረራ መከታተያ መረጃዎች ፍላይት ራዳር 24 የአውሮፕላኑን መድረስ አረጋግጧል። አውሮፕላኑ እስካሁን የኢራንን የአየር ክልል ስለመጣሱ የተረጋገጠ መረጃ የለም። ሆኖም በቀጠናው ያለው ወታደራዊ ዝግጁነት ከፍ ማለቱን በግልጽ ያሳያል።